ከሰራተኝነት ወደ ቤት እመቤት የተሸጋገረችውን የመዳም ቅመም ሙሉ ታሪክ ይዤላችሁ መጥቻለሁ። በነገራችን ላይ እህታችን ትትናዋ፣ ደግነቷ፣ የስራ ታታሪነቷ ነው ይህን አይነት እድል ልታገኝ የቻለችው ማለት ነው። እንደ ማንኛውም ሰው ተደፍራ ተገዳ ሳይሆን በራሷ ፍቃድ በቃ ተደስታ በደስታ በክብር ተጠይቃ ያገኘችውን የህይወት ታሪክና ተሞክሮ ነው ይዤላችሁ የመጣሁት። ውድ ቤተሰቦቻችን ብዙ ጊዜ ከሳውዲ አረቢያ የምንሰማው የስደት ታሪክ በለቅሶና በስቃይ የታጀበ ነው። ዛሬ ግን ለየት ያለ ተስፋ የሚሰጥና የሰው ልጅ መልካምነት የሚያሳይ እውነተኛ ታሪክ ይዤላችሁ ወደ እናንተ መጥቻለሁ። ይህንን ታሪክ ስትሰሙ በጣም ልትገረሙ ትችላላችሁ። ነገር ግን እኔ ራሱ በጣም ነው የተገረምኩት። ውሸት ነው እውነት አይደለም ልትሉ ትችላላችሁ። ምክንያቱም ይሄ የእናንተ አስተሳሰብ ነው። አሁን ሙሉ ታሪኩን አዳምጡኝ። ወጣቷ ኢትዮጵያዊ ለደህንነቷ ስሟ መጥቀስ አያስፈልግም። ምክንያቱም ስሟ ቢጠቀስ እዚህ ጋር ብዙ ወሬ ይመጣል። ወደ ሳውዲ ያቀናችው ቤተሰቦቿን ለመርዳትና የተሻለ ህይወት ለመፈለግ ነበር። በጅዳ ከተማ በአንድ ታዋቂ ሳውዲያዊ ቤት ውስጥ በቤት ሰራተኝነት ተቀጠረች። ከስራ በላይ የሆነ መከባበር አለ እዛ ቤት። ሰራተኛዋ ስራዋን በታማኝነት በትጋትና በቅንነት ትወጣ ነበር። አሰሪዋ ወጣቱ ሳውዲያዊ የእሷ ስብዕናና ሃይማኖታዊ ጥንካሬና ለቤተሰቦቿ ያላትን ፍቅር በቅርበት ሲመለከት ልቡ በታማኝነት ተሸነፈ። በመካከላቸው የነበረው የአሰሪና የሰራተኝነት ግንኙነት ቀስ በቀስ ወደ ጥልቅ መከባበር እና ወደ ፍቅር ተቀየረ። የትዳር ጥያቄ አቀረበላት። ወጣቷ አሰሪው ለአካባቢው ባህሪና ለቤተሰቡ ተጽዕኖ ሳይበግረው በኢትዮጵያዊቷ ስብዕና ተማርኮ የትዳር ጥያቄ ያቀረበላት። እሷም መልካምነቱን ተስማምታ በህጋዊ መንገድና በቤተሰብ እውቅና ጋብቻቸው ተፈጸመ። ዛሬ ላይ ያቺ ስደተኛ የነበረችው ወጣት ዛሬ በዚያው ትልቅ ቤት ውስጥ የቤት እመቤት ሆና በክብር በፍቅር እየኖረች ትገኛለች። ታሪኳ መልካምነትንና ታማኝነትን የትም ቦታ ዋጋ አያሳጣም የሚለውን ትልቅ ትምህርት ለሁላችንም ትሰጣለች። ታማኝነት ስራን በቅንነት መስራት ለትልቅ ክብር ያበቃል። በታማኝነት ስራችሁን ተሰራችሁ እመኑኝ በጣም ታላቅ ደረጃ ላይ ትደርሳላችሁ። ሰው መሆን ፍቅር፣ ዘር፣ ቋንቋና የኑሮ ደረጃ አይገድበውም። እሷ ሰራተኛ ስለሆነች ምንም ስለሌላት ልትሰራ ስለመጣች እሱ ንቆ አልተዋትም። እሷ ደግሞ እኔ ብሔር አይደለም የሀገሬ ልጅ አይደለም አረብ ነው እሱን እንዴት እኔ አግብቼው እኖራለሁ ብላ አልገመተችውም። አያችሁ፣ ፍቅር፣ ዘር፣ ቋንቋ፣ የኑሮ ደረጃ በፍጹም አይገድበውም። ድሃ ብትሆን ሀብታም ብትሆን ፍቅር ለሁሉም ፍቅር ነው። ተስፋ በጨለማ ውስጥ ቢሆን ተስፋ ካለህ በጨለማ ውስጥ ብትሆን ራሱ ብርሃን ይታያል። ምንም አይነት ድቅድቅ ጨለማ ውስጥ ብትሆን ተስፋ ካለህ ሁልጊዜም ብርሃን ከኋላህ እንዳለ ይሰማሃል። ፊት ለፊትህ ብርሃን ይጠብቅሃል ከብዙ ስቃይና መከራ በኋላ። ይህ ታሪክ ለብዙዎች ተስፋ ይሆናል ወይም ትምህርት ይሆናል ብዬ አስባለሁ። ይቺ ልጅ ስራዋን በማክበሯ በትትናዋ በታማኝነቷ ነው እንጂ ይሄ ልጅ ያፈቀራት ወይም የወደዳት ወይም ለትዳር የተመኛት ለሌላ ነገር አይደለም። ወይም መልኳ ማሎት
ወይም ጊዜያዊ ስሜት ኖሮት አይደለም። እውነቴን ነው የምላችሁ፣ ጊዜያዊ ስሜት ኑሮት አይደለም። ነገር ግን ያላትን ትትና ለቤተሰቦቿ ያላትን ክብር ሲያይ እሷን እንዲወዳት አድርጎታል። የእውነት በጣም የሚገርመው መጀመሪያ ላይ ለሰራተኝነት አንጥቷት ቤቱ እየሰራች እያለ ወደ ፍቅር መቀየር ማለት ለሷም በጣም ክብር ነው። ምንድን ነው ብሔር ምናምን እያላችሁ ልጠረቁሙ ማለቴ ልጠቁሙ ነው፣ ልጠነስሱ። አትሳሳቱ። ፍቅር ዘር፣ ሃይማኖት አይለይም፣ ብሔርተኝነት አይለይም። ፍቅር እውነተኛ ፍቅር መቼም ቢሆን እውነት ነው። እሷ ሰርታ በጉልበቷ ደክማ ቤተሰቦቿን ለመቀየርና ራሷን ለመቀየር ነበር ያን ያህል ስትተጋ የነበረው። ነገር ግን የእሷ መልካምነት ደግሞ እዛ ጋር ትልቅ ቦታ ነበረው ለልጁ። እሷ ያሳየችው የቤተሰቦቿ ፍቅር ለቤተሰቦቿ ብላ ምን ያህል ዝቅ ብላ እንደሰራች ሲያይ እንዲወዳት አድርጎታል፣ እንዳፈቅራት አድርጎታል። ዛሬ ላይ እሷን ወዶ እሷን አግብቶ በቤተሰብ ክብር ቤተሰቧን ጠይቆ፣ የሚገርማችሁ ነገር ማለት ነው ቤተሰቧን ጠይቆ ዛሬ ላይ የ80 ሚስቱ አድርጎ በዛ ሰራተኛ ሆና በምትሰራበት ቤት ዛሬ ላይ ሰራተኛ ቀጥሮላት በደስታ እየኖረች ነው ያለችው። ይሄ ሁሉ ነገር የእሷ መልካምነት እና ውድ ቤተሰቦቻችን ሁላችንም መልካምነታችን የሚጠቅመን ለራሳችን ነው፣ ክፉነታችንም የሚጎዳን ራሳችንን ነው። ስለዚህ በየሄድንበት ስራችንን አክብረን ስራችንን የራሴ ብለን ብንሰራ ብዙ ውጤት እናገኝበታለን። አንዳንድ ሰዎች አለን አይደል እንዴ በቃ የሆነ ምን ልበላችሁ ትንሽዬ ነገር ተተበላሽ ያረዲያ ይሄ ደህናውን አልመርጥም ብለን ቆሻሻ ውስጥ የምንጥል፣ እንዲሁም ትንሽ ተተበላሽ አንስተን ቆሻሻ ውስጥ የምንጥል። የራሳችን ቤት ቢሆን ግን ምን አይነት በጥንቃቄ እንደምንይዘው እኔ እንጃ አይዲያው የለኝም። ወይም የሆነ ነገር በቃ ቢያንስ በቃ በትንሹ በመብራት እና በውሃ ራሱ እራሳችሁን ገምቱ ማለት ነው። ምን አባቱ የሷ ብር ያልቅ የኔን ደሞዝ እያዘገየች አይደለም የምትሰጠኝ፣ የሆነ እንደልክ የሚይዘን ብዙ ሰዎች አለን ከኔ ጀምሮ ማለት ነው። ነገር ግን ይሄ ነገር ደግሞ ራሳችን ነው እየጎዳን ያለው እና ውድ ቤተሰቦች ሁላችንም የሆነ ነገር ስናደርግ ለራሳችን ብለን መልካምነታችን አዙሮ ራሳችን ነው እና የሚጠቅመን ለሰዎች ክፉ ባናስብ እላለሁኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ።